ሰላም ወደና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ወደፊት እስኪ አብረን እንይ። ኩር ቃል በተገባለት መሰረት እንግዲህ አዲስ መኪና ተገዝቶ ተሰጥቶታል። ወርቁ አይተነው ቃሉን እቺ ናት የተገዛችልሽ መኪና ስታምር የኔ አይደለም እና አቶ ወርቁ አይተነው በገቡት ቃል መሰረት ለታኩር የተገዛ መኪና ነው። ይሄው ቁልፉ እንዴት ትላላችሁ? ቃል በተግባር ያለሽ ቃል በተግባር ተገዛለት። ይሄው ይሄን የመሰለ መኪና ልደውልለት ለታኩር። ታኩሬ እንዴት ነህ? ሰላም ነህ ወይ? እሺ አለሁ። ልንነግርክ ነው እኔ ሳሪና ሙኒት አንድ ላይ ነው ያለነው። አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል። መኪናክ ጋር እንገኛለን። እስኪ የምትለው ነገር ካለክ? አመሰግናለሁ። በጣም ያሸርባው ነው ላረግልኝ ሰፖርት እጅግ በጣም ከልብ አመሰግናለሁ። ያው ራይን ተጠቃሚ ነበርኩ በአቋም እና በሰፖርታቸው በጣም ነው የማመሰግነው። በማላውቀውና ባልጠበቅኩት ሰዓት ይሄን ነገር ስላበረከቱልኝ በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁ በጣም። እኛም እንኳን ደስ ያለ ታኩሬ፣ እንኳን ደስ ያለ ክላክስ እናርግለት። ሰምተሃል? ወፍራም ነው ታኩሬ። በጣም ነው የምናመሰግነው። የዓለም ያድርገው በብዙ በረከት ተሞላ ብለናል። እሳቸውንም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቴንኪው። ይሄን ልንገርክ ብዬ ነው። እሺ እናመሰግናለን። መልካም ጊዜ። በጣም ቴንኪው። እሺ ተግባር ላደረጉት ነገር በጣም ነው የምናመሰግነው። በጣም ቴንኪው። እግዚአብሔር ይመስገንና ጤና ይስጥልን። እናመሰግናለን። በጣም እናመሰግናለን። በጣም ነው የምናመሰግነው። አባታችን ወንድማችን አክባሪያችን አቶ ወርቁ አይተነው እግዚአብሔር ጨምሮ ጨማምሮ ይስጥ፣ እድሜና ጤና ይስጥልን። ከቁጥር አትጉደልብን፣ አትጥፋብን። ሁላችንም እንወድሃለን። ቃል በተግባር ለዚህም ፐርፐስ ደሞኛ ስለተመረጠ እናመሰግናለን። ብቁ ሆነን ስለተገኘን እናመሰግናለን። አሁንም ለታናናሽ ወንድሞቻችን እህቶቻችን ለምታደርገው ማበረታቻ በጣም እናመሰግናለን። አብዝቶ ይባርክልህ። ታኩሬ እንኳን ደስ አለህ፣ ይገባሃል። ወንድማችን እንኳን ደስ አለህ ብለናል። እንኳን ደስ አለህ በሉት። ወደሚቀጥለው መረጃ ደግሞ እንሄዳለን። አንድ ህፃን ልጅን እንግዲህ የቀጠቀጠች የምታሳይ እናት አለች ማለት ነው። በጣም እያሰቃየችው ያሳዝናል። ብዙዎች አረብ ሀገር ልጆቻችሁ ጥላችሁ ስትሄዱ ይህን ነገር እስኪ ተመልከቱት ማለት ነው። ምን ያክል ልጆቻችን ላይ የሚደርሰው ግፍ። እቺ ሴትዮ መያዝ አለባት፣ ለህግ መቅረብ አለባት። አጠግጠኝ የራስን አበላም እንዴ እኔ እናንተ ቤት እያለሁ እናት ለእኔ ትሰጠኝ ነበር። ስጠይቃት እንኳን ስለምናት ትሰጠኝ ነበር። አሁን አጠግጠኝ ልብላበት ምንድን ነው የምትለው? ፓፓያ በልቼ አላውቅም። ምን እናት ከሌለ ጀምሮ ፓፓያ በልቼ አላውቅም። ይናፍቀኛል እኮ። ምንድን ነው የሚናፍቅህ? ፓፓያ ዳቦ እየበላህ አይደል እንዴ? እና ዳቦ ከሰጠው አይበቃም? ስለናፈቀኝ። ምንድን ነው የናፈቀህ? ፓፓያ ነው የናፈቀህ? ስለዚህ ዳቦ ልውሰደው? ዳቦን አስበለው ልውሰደው? እቺ ሴት ይሄን ህፃን እንዴት እያሰቃየችው እንደሆነ ተመልከቱ ጉዱ። የተለያዩ 3 ቪዲዮዎች አሉ። ልጅ አሳዝላ ወገቤን አመመኝ እያለ የእሷን ልጅ ደግሞ ምግብ እያበላች ከዛም ፓፓዬ እሱ ዳቦ ይበላል፣ ያቺኛይቱ ፓፓዬ ትበላለች ማለት ነው። እሷ ፓፓዬ ስጭኝ ሲል ጊዜ እንግዲህ የምታደርገውን ሰምታችኋል። እንዲሁም ደግሞ እግርና ካልሲ እያሳጠበች በቃ የተለያዩ ነገር ግፍ እየፈጸመች ትገኛለች ማለት ነው። እቺ ሴት መያዝ አለባት። የዚህ ህፃን እንባ መታበስ አለበት። ይሄ ህፃን ወላጅ የለውም ወይስ ለመፈመስ ነው? የገዛ ልጇን ነው ወይ እንዲህ የምታሰቃየው? ምንስ ለማስተማር ነው? ህዝብ ምንድነው የሚማረው ከዚህ? ይሄን ህፃን እንደዚህ ያሰቃይታ እሷ ህዝብ ምንድነው የሚማረው? እስኪ ይሄን ነገር ይማራል በሉኝ። ምን የሚማረው ነገር አለ ከዚህ? ምንም የሚማረው ነገር የለም። እናቴን እንደዚህ አድርጋኝ ነበረ፣ አንተም እንዲህ መሆን አለብህ ምናምን የምትናገረው ነገር ሁሉ በጣም ቀፋፊ ነው።
እግዚአብሔር ልቦና ይስጣት። ብቻ በጣም ያሳዝናል። የዚህ ልጅ ወላጆች ተፈልገው መገኘት አለባቸው። ምክንያቱም ልጁ እየተሰቃየ ነው። መቼ ሳያየው አይቀርም ሚዲያ ላይ እንደዚህ እየተደረገ እና ለመፈመስ ነው የራሷ ልጅ ነው የሚሉም አሉ። የራሷ ልጅም ቢሆን ይሄ ነገር አያስተምርም። ሲቀጥል ሁለተኛ ደግሞ ልጁ ላይ ግፍ እየተደረገበት ነው። የሰው ልጅና እናቴ ብትኖር እያለ ነው። እናቴ ከሄደች በልቼ አላቅም፣ እናቴ ብትኖር ይሄንን ሁሉ አታሳጥሙኝም ነበረ እያለ ልጅ በእንባ እንግዲህ የሚናገረው ነገር አንጀት ይበላል። ሁላችንንም አስቆጥቶናል። እቺ ሴት መያዝ አለባት፣ ተይዛ ልኳን ማግኘት አለባት ብዬ ነው ማስበው እንደኔ። ምክንያቱም ይህ ነገር ጥሩ ነገር አይደለም። እያስተላለፈች እየሰራች ያለችው ስራ በጣም አጸያፊ ስራ ነው እየሰራች ያለችው። ስለዚህ ለዚህ ህጻን ልጅ ሁላችንም ድምጽ መሆን አለብን። በእውነት ግን እንደ እግዚአብሔር የሚሳነው ነገር አለ በህይወቴ ማለት ነው። እንደ ዛሬ በጣም ደስ ያለኝ ቀን የለምና የፈረንጆቹን ኒው ይር ከመጀመሪያችን በጣም የምፈልገውና የምመኘውን ስራ እዚህ ሀገር አገኘውና ያው ታውቁታላችሁ ቻይና ሀገር ስራ ማግኘት ትንሽ ይከብዳል። ብቻ እግዚአብሔር ይመስገን ሌላ ምንም ነገር አይባልም። ቤቴ ተዘርክርኮ ነበርና ዩት ልብሶቼን ምናምን እንደዚህ ትይዩ ነበር ጠዋት ነበር የወጣሁትና እሱን ነገር እያስተካከልኩኝ ነበር። የቁም ሳጥኑማ በቃ አልዘጋ ብሎኛል ሁላ። ከዚህ በኋላ እንግዲህ ባለስራ ስለሆንኩኝ ቤቴን እንግዲህ ማስተካከለው በጠዋት እየተነሳው ነው። እኔ ምለው ወይኔ የሆነ ቪዲዮ አይቼ ወይኔ ይቅርታ አድርጉልኝ፣ ሰው ማማት አይሆንብኝና የሆነች ልጅ ቻይና ነው የምትኖረው እና የሆነ ቭሎግ ስክሮል ሳረግ ልተኛ ፊት ለፊት መጣ። ከዛ ልብሴን እያስተካከልኩ ልብሷን ፍስ አርጋ ሻንጣ ውስጥ ጥቅጥቅ እና አልጋዋ ተኝታ ከላይ እንዳለ ከአልጋዋ ላይ ልብስ ተሰቅሏል እና በቃ ላይ ጨነቀኝ። ወይኔ ጉዴ! እንዴት ነው ግን አይምሮዋ ሰላም የሚሆነው? አይትቸዋለሁ አለች። አልሐምዱሊላህ አይተሽዋል። ከዛ ብሎግ ላይ ቤቴን ልብሴን አስተካከልኩና አለች። ከዛ ወይኔ ሰው ግን እንዲመኖር ይችላል። ታድላ አይምሮዋ በቃ ምን ያህል እኔ ማጌ ትሙት አንዳንዴ የአይምሮ በሽተኛ ነው ወይ ብዬ አስባለሁ። እስትክክል ካላለ ማለት ነው ድርድር ካላለ ይጨንቀኛል። ሀቢባ በዚች እህታችን ላይ እንግዲህ እንትን ሰጥታለች፣ መልስ ሰጥታለች ማለት ነው። ቃይ ልብሶቼ ምናምን ብላ አሁን ቻይና ነኝ ያለሁት ብላ እንግዲህ ባለችው ሀቢባ በጣም ነው የደነገጠችው። እውነት ነው አስተካከልኩ ትላለች፣ ፍስ እያደረገች እየወተፈች ማለት ነው። እና አንዳንዴ የምንሰራቸውና ሚዲያ ላይ የምንለቃቸውን ነገሮችም ብናስተውል አሪፍ ነው ላለው። አንዳንዴ ያስቃል ወይም ያዝናናል ብላችሁ አስባችሁ የምትለቁት ነገር ማዝናናት አይደለም፣ የሚያሸማቀቅ ሆኖ ሊገኝ ይችላል ማለት ነው። ስለዚህ ሀቢባ ተሸማቃና ደንግጣለች እንግዲህ በዛ ነገር በዛ ጉዳይ ላይ ማለት ነው። ቻይና ነው የምኖረው ብላ ጭራሽ አምጥታ ልብሷን አስተካከልኩ ብላ ፍስፍስ አርጋ ስታስገባው የኔ ምስኪን፣ ለነገሩ ደክሟት ሊሆን ይችላል እዛ ተንገላታ ስትመጣ ያው ምን ታርግ፣ እርቦኛል፣ ምግብ ራሱ ከውጭ ነው ምጠልበው፣ መስራት ራሱ አልቻልኩም፣ ደክሞኛል ብላለች። ያኔ ቻይና ጋር ቀልድ የለም በስራ እንግዲህ ዘ ስትጠገረሩ ስትመጣ ባል ከሌለ ምን ከሌለ በቃ ዝም ብላችሁ እንደው እንደ ላጤ ልትሆኑ ትችላላችሁ ማለት ነው። እና በዚህ ላይ አስተያየት ስጡ ማለት ነው። በዚህ በህፃኑ ልጅ ጉዳይ ደግሞ እቺ ሴት መያዝ አለባት። ስንቶች ናቸው ልጆቻቸውን ጥለው ሂደው እንደዚህ ልጆቻቸው የሚሰቃዩባቸው ማለት ነው። በጣም ያሳዝናል። እቺ ልጅ በጣም ነው ያሳዘነችኝ። የእውነት የምትመስለውን ተመልከቱ። ብዙ ነገር ካነጋገሯ ከሰማችሁ መቼ ነው እኔ እንደ ሰው ለብሼ ምዝናናው ጥሩ ነገር ምበላው ዘና ምለው እንደ ሰው ምጫወተው እሱ ነገር ናፈቀኝ፣ በህይወቴ ተጫውቼ ምናምን አላቅም ብላ ብዙ ነገሮችን እየተናገረች ትገኛለች። ምን አለች ልጅ እንደው አዋተነ ማለት ነው። የእውነት አረብ ሀገር ብልካትና ሰርታ ራሷን ብትለውጥ እዛ ኢትዮጵያ ላይ እንደዚህ በእሳት እየተቃጠለች በ200 ብር ደሞዝ እንደዚህ ከምትሆን ብስቁልቁል አባቷ ብላ በአንድ ጊዜ ታሪኳን የሚለውጥ 2 አመት 3 አመት አረብ ሀገር ሰርታ ከዛ የራሷን ነገር ብትሰራ ሀገር ገብታ ብዬ እኔ አሰብኩኝ። እናንተስ ምን ታስባላችሁ? ለዚች ልጅ እውነት ቅን ልቦች የምታዩ ይሄንን ቪዲዮ ማለት ነው። መልካም ሰዎች እናዋጣና 5-10 ብለን አረብ ሀገር እንላካት። ከዛም በቃ እውነት አለባበሴም ይሄ ነው ለነገሬ ይሄ ነው አለች። ሁሌ ህይወቴ እንደዚህ ናት አላቅም፣ መልበስ መዝናናት የሚባለው ኑሮ ይሄ ነው አለች። እንደዚሁ እሳት መቃጠል ነው በቃ እሳቱ ይለበልበኛል አለች። እንጀራ መሰለ የምትጋግረው እንጀራ ጋጋሪ ናት። በጣም ነው የምታሳዝነው። ብቻ ህይወት እንደዚህ ናት። እና ለዚች ልጅ ምን አለ እስኪ መልካም ነገር ብንሰራ አዶናይ ይችን ልጅ ባያት ብዬ አሰብኩ። እናንተስ ለአዶናይ ሼር አድርጉለት። እውነት ታሪኳን እንለውጥ። በጣም ነው አንጀቴን የበላችኝ የምትናገረው ነገሮች ሁሉ።
ያሳዝናል በጣም።